ልኬ ውሸትዩ ናዮ እኔ ጋር መምጣቱ እንደ ትልቅ ነገር እንዳታየው እሺ። ተበተነብኝ ብለሽ እንዳትፈሪ ማንንም ጋር ማንም ሰው ለማንም አለክ እሺ። እንዳትፈሪ እሺ ናዮ በጣም ተማመኝ። አንቺ ግን ማውራው ነገር ከምን አንፃር እንደሆነ እንዲገባሽ ወይም ደግሞ ውሸት እንዳይመስልሽ ውሸት ከመሰለሽ ነይ በውስጥ አይበይኝና ልላክልሽ እሺ። ነይ ልላክልሽ። ግን ሌላ ቦታ ተለቀቀብኝ ብለሽ እንዳትፈሪ። ብሞት ከኔ እጅ አይወጣም እሺ። እንዳትፈሪ። ደግሞ እንደገና ደግሞ ኦሬዲ ተዋልደሻል። እኛ ባናይም ተኝታችሁ ነው አይደል? ለምን የሚገርምሽ ነው? ለምን ይገርምሻል? ለምን እንደዚህ የምትፈሪ? ዋስትና እንዲኖርሽ ከፈለግሽ ሚዲያ ላይ ጩይና ህዝብ እንደ ከጎንሽ እንደሚቆና አሳይሻለሁ። አሜን። እናቴ ትሙት እውነቴን ነው። ልጅ ይኖርሻል አይደል? እግዚአብሔርን አሜን። ልጄን ነው የምልሽ። አንድ ልጅ ነው ያለኝ። ይሄ ከመደገፍና ከመቃወም እንዳታዩት ጋይስ። ይሄ እንትና እንደ ይመቸኛል ምናምን ከሚል እንዳታዩት አጀንዳው። አይቶክ ኦን ልጄን እያልኩ እየማልኩላችሁ ዛሴት ሌላ ኦሬዲ ስለሸመደድኩት ነው። እስቲ ሌላ ያላወራሁት አለ። እንትኑን ለቀኩላችሁ እስቲ። አረ በጣም ብዙ ገና ያልነገርኩሽ ነገር አለ ነው የሚባለው። ያ በጣም ውሸታምና ሁለት ሴቶችን መጫወቻን ያደረገው እንደዛ ነው ቤተሰብ እንደዛ በጣም ብዙ እንደዚህ ነው። ቤተሰብን ስም ስለጠቀሱ እዚህ ጋር እሱ ነው ማልናገረው። ሊያ አንቺ ራሱ የነገር ደርሶሻል። ሊያ ኮሶ ሊያ አንቺም የነገር ደርሶሻል። ሊያ የናዮ ፎቶ ምን እንደሚያደርጋት ድምፅ እንድትሆኛት ተልኮልሽ ነበር። እንደው ሊያን አናግሪያት ነው የተባልኩት መጀመሪያ። ሊያን ራሱ ብታናግሪያት ታስረዳሻለች። ሄሉ ሊያን አናግሪያት። እኔ የሀገሬ ጉዳይና የባህልና የሃይማኖቴ ጉዳይ የኢትዮጵያዊነት ስለሆነ ይሄ ኢትዮጵያን የሚነካ ነገር ስለሆነ ሊያን ዲፌንድ አረጋለሁ ብዬ ወይም ደግሞ በነሱ ወገን አልቆምም። በነ ጆርዲ ነው ቡርዲ የምትባለው አልኩኝ እንጂ ከሊያ ጋር ኮንታክት አለኝ እያልኩ አይደል፣ ወይም ደግሞ የሊያ ጓደኛ ነኝ እያልኩ አይደል። አይ ጀስት ዲፌንድ በዚህ ሳይድ ነሽ በዚህ ሳይድ ነሽ የሚለውን ሳይድ ነው የመረጥኩት። ያ ማለት ሊያ ውስጤ ናት እያልኩ አይደል። ለዛ ነው እንደማልጠይቅ አይነት እንትን ስል ለራሴው የተላከልኝ ማለት እንጂ መጀመሪያ ከሊያ ጋር በጣም ይሄን ሰሞን ለሷ ሳወራ መሰለኝ ከሷ ጋር የተግባባው ምናምን ነገር መስሏቸው ሊያ እንዳናግራት ነበር። ሊያ ግን ይሄ ነገር ኖሮሽ ነው አንቺ ጆን ዳንኤል ምስኪን ነው እየሰራ ነው ምናምን ብለሽ ዲፌንድ ያደረግሽው ወይስ አንቺ የሆነ ነገር ይዞብሻል? ሊያ የራቁት ፎቶ ሳይሆን እያስፈራሩሽ ነው? ይሄ ድሪባ የሚባለው ታሪኩ ካይምሮ አልጠፋም ወይ? አሁንም የሚቀልባቸው ሰዎች መከራችሁን እያሳየ ጋይስ አያስቅም? ናይ አንድ ሰው ከፈራ ዲፌንድ ያደረግማ ዝም ነው የሚለው። ምንም በቃ ዝም ትላል። ዝም ነው የምትል። በቃ በዚህ ነገር ላይ አስተያየት አትሰጥም፣ ጸጥ ትላል። ገባችሁ? ጸጥ ነው የምትለው እንጂ ይሄን ያህል እሱ ንጹህ እንደሆነ ዲፌንድ ማድረግ አትችልማ። ለምን ቀድሞ ተሰጥቷታል።
በዲኤንኤ ነው በምን ራሱ ማረጋገጫ ምናምን ሁላ ተልኮላታል። እኔ መታታው አታውራው አይደለም ይሄን ነገሮች እያወቀች እንዴት ነው እሱን እንደ ንጹህ ከኢየሱስ በታች ንጹህ ሰው አድርጋ ዲፌንስ ታደርገው የነበረው? ታዲያ ይሄ ነገር በጣም ብዙ ከሆነብህ ዝም ትላለህ። ዝም ስትል ፈርታ አይደለም የለም እጅን ከዚህ ነገር ውስጥ ታወጣና ምን አገባኝ ትላለህ። ለምን? በጣም ነው ብዙ ነው መዘዙ። ሳይው ራሱ መዘዙ ብዙ ነው። ለዛም ሴት ልጅ ኖሮ ሆይድ ዝም አትይም። በቃ ይሄ ነገር የነሱ ትስስራቸው በጣም ብዙ ስለሆነ እዛ ያሉት ኢትዮጵያ ያሉት ቲክቶከሮች እነዚህ ልጆች የሚመሳስሉት 25 እስከ 30 ያሉት ልጆች እንዲህ ስርስር ያሉ ናቸው። እስጢፎ፣ ጆን ዳንኤል፣ ናኦም፣ ጆሲ ምናምን እቺ ፊዮና ምናምን እንዳለ እንደዚህ ተሳስረዋል። ጋይስ መተሳሰሩት በቪዲዮ በፎቶ ቦሲ ቪዲዮ ይዟቸው። እኔ እንግዲህ አሁን ስማቸውን የጠራሁት አፌ ላይ ሁል ቀን ያሉትን ነው። ሌሎቹም መልካቸውን ብቻ ነው የማውቀው። አሁን እነ ጽዮን እነ ምናምን የሚባሉ አጀንዳውን የሚያውቁት ሁሉም ፎቶ ቪዲዮ ተይዞባቸው መከራ የሚያደርጉት የቲክቶክ ፓርቲ እንትን ፓርቲ እያሉ እዛ ጠብ እየተደራረጉ አደንዝዟቸው፣ አንዴ የኋላ አንዴ የፊት ለፊት እየጠዘጠዟቸው ቪዲዮ አስቀምጠው ፊታቸው እንዳይታይ ያደረጉና ወንዶቹ ሲሆን የእንትና ፊት ለፊት ነው የሚታዩ። የጸጉሩ ብዛት ራሱ የራሱ የጆን ዳንኤል የጸጉሩ ብዛት ራሱ ካሜራውን ሸፍኖታል ነው የምልህ። የጸጉሩ ብዛት የኔ ጸጉር ምንድን ነው? ትንሽ ነው ጋይስ። ቀድሞ ጸጉሩ የሰው አፍ ውስጥ እየገባ ጥቡ ይላቸዋል ጋይስ። ጥቡ የሌላም ሰው እንደዚሁ ጠብቁ በቅርብ እሺ። ጥቡ እያስጠባችሁ ጋይስ እንዳትስቁ። እኔ የእውነት ነው የምናገር። ይሄ ቁሻሻ እንደዚህ አይኗ እንደዚህ ቁልጭልጭ ሲል ታሳዝናለች። የሚገርማችሁ ብታዩት ቁልጭልጭ እንደዚህ እያለ ስታሳዝን ማን ስለሆነ ነው? ውጡና እንዳችሁ ተናገሩ፣ ፍትህ ታገኛላችሁ ጋይስ። እስከ መቼ መቼ ገረድ ለምን ትሆናላችሁ? ወይ ሌላ ሪሌሽን እንድታገኙ ድሉ አሁን እኮ ሌላ ሪሌሽን ውስጥ ራሱ አትገባም። አንዴ ይላታል፣ አንዴ ሂጂ ይላታል። የሆነ ቶፒክ ሲመጣ ነይ ይላታል ለማድመቂያ። ከዛ በኋላ ሂጂ ብሎ ደግሞ ይነግራታል። ልክ እዛ ላይቭ ላይ ያኔ አቀባበል ሲደረግለት ብሎ ሹክ አድርጎ እንዳስኬዳት እያንዳንዱ የረሳሁት ነገር ካለ እኔማ ሸመደርኩት። ኦልሬዲ ድሮም እንደዚሁ ሳወራበት ነበር አይደል? ፊፊዬ ቴንኪው። በነገራችን ላይ ገይስ እኔ ቴሌፎን ስለሚይዝ አግሬሲቭ ሆኜ ሳወራ እንዳያወጣኝ ተብተብ አድርጉ። ኮፕሊንከር ቲክቶክ አግሬሲቭ ሆነ እንኳን እንድታወራ አይፈቅድልም። ቶፒክ ላይ እንዲህ ፎከስ አድርገህ እንድታወራ አይፈቅድልም። በየመሀሉ ፎከስ ተብተብ። አቅማችሁ ያለ ደግሞ በጊፍት ጠብቁት ገይስ። ቲክቶክ ገቢ ካገኘ እንደዚህ አይነካኝ። ያ እችን ጥያቄ ብቻ ጠይቀው። ልጅህን ያመከው በዲኤንኤ አይደለም ወይ? ሽማግሌ ቤተሰቦቿ እስከ እስር ቤት አላኩብህም ወይ? ክደህ አልነበረም ወይ? ወሲብ ያደረግከው መኪና ውስጥ እሸኝሻለሁ ብለህ አይደለም ወይ? አይደለም ጆን ዳንኤል አይደለም? የመጀመሪያ ጊዜ ፓርቲ ጠጥታ አንተም ጠጥተህ መኪና ውስጥ አለ ወሲብ ያደረካት? ይሄንን ጠይቂውን የተባልኩት አይደለም? ያ ጃኒን እኔ ልጅ
አይደለም ኧረ ምንም አላረኩም ብለህ ክደነ አለኳትም ሁላ ብሎ ነው ከካደው ነበረ ገስ አለኳትም ብሎ ከዛን እንትን ሲመጣ ፓርቲ ቀን መኪና ውስጥ ነበርን አሳስታኝ ነው አለ። እንደገና ለማን ነው ይሄንን የሚያለው? ለጃኒ ነው እንደዛ አላት። ጋይስ እናንተ እንደዚህ ስለምንጠላው ስለምንወደው እንደዛ እንዳታስቡ። እኔ እዚህ ጋር ይኸው ታይርዬ ፔጁን የምትጠብቁ ሰዎች ሪስፔክት አደርጋለሁ። እሺ ቴንክ ዩ ጋይስ ቴንክ ዩ። አቅም ያላችሁ እንደዚህ ጠብቁት። ለምን እጃችሁ አያርፍም ጋይስ። እኔ የምገባበት ጉድ ስንት ጉድ ነው። በፔጅ እየፈረድኩ ነው። እናንተ ጠብቁልኝ እሺ። ቴንክ ዩ። በወጣ ይተካ ምን ብለው ጻፉልኝ? ጃኒ ናት እንደዚህ ያለቻት ወይ ብዬ ስጽፍ ታይርዬ ቴንክ ዩ እሺ። በጣም ይሄ ፔጃችንን እንደመጠበቅ ነው። ምን አለች? ምን አልኩም ብዬ ጠየኳት። ልጅሽን አባት ፈልጌ ያለች ጃኒ ስትል ጆኒ ነው ጃኒ ልትይ ፈልገሽ ነው ወይ ልትሉ ፈልጋችሁ ነው ብዬ እኔ ጻፍኩኝ ማለት ነው። እሺ ከዛን መጀመሪያ እስር ቤት እያለ ስንሄድ ከጃኒ አግኝታ ጠይቃው ስትወጣ ከዛ ሁለቱ ተነጋገሩ ጃኒና ናዮ። እኔ ከመናገርሽ በፊት የልጅሽን አባት እወቂ እሱ ነው ይሄን ሁሉ የሚነግረኝ ብላ ሰደበቻት። መጀመሪያ ጊዜ ምን ትሰሪያለሽ ስትላት ለምን ናዮ ራሷን ታውቃለች ልጁ የጆን እንደሆነ። ጃኒ ደግሞ የተነገራትን ያመነችው አረ ምንም የለንም ያለው። እሺ ፍቅር ቴንክ ዩ እንደዛ ነው ያመነችው። ለዛ ነው የልጅሽን አባት ፈልጊ ያለቻት። አሁን ናዮ ከሱ ጋር መታየት የምትፈልገው አንድ እልህ ውስጥ እንደሚያስገባት ምንድነው ጃኒን ወሰድኩት ለማለትም ትፈልጋለች። እሱ ደግሞ እንደገና በቪዲዮ ያዛት። አያችሁት ጋይስ ያለችበትን ውጥንቀት። ከጃኒ ጋር የተነጋገሩት ነገር አለ። የልጅሽን አባት ፈልጊ። ይሄ ኖርማል ይሄ ክፋት ምናምን አይደለም። ያንተ ፍቅረኛ የሆነ ልጅ አርግዥ ያለው ሲል እሱ ደግሞ ነው ሲል ምታምነው የምትወደውን ሰው ነው። ለዛ የልጅሽን አባት ፈልጊ ያለቻት ከእስር ቤት ስትወጣ ያን እንዴት አለ ከሱ ጋር መታየቱ የምትፈልገው ሚዲያን እሷን በዛው ጃኒ እንደምታያት ታውቃለች። አንድ ያለው ሁለት ደግሞ እሱ ቪዲዮ ይዞባታል። የያዘባት ደግሞ ድሮ አይደለም አሁን በቅርብ ነው ከያዘባት። አሁን ያን የማይሳይዝባት ምን ሳይለው ኮሲብ ያደርጋት። አሁን ጸጉሯን አሁን ተቆርጣ ይሄ አጭር የተቆረጠችው የለም ቀለም የተቀባችው ይሄ ቪዲዮ ላይ ቴሌፎን ላይ እሱ ነው እንደዚህ ጸጉሯን ይዞ ነው የሚያስደፋት። እቺ ጸጉሯን አጭሯ ሰው ሁላ ትበድላታለህ ብለን የጨውንበት ጊዜ የለም። ያኔ ነው ቪዲዮ ያዘባት። ለምን መታ ቴንኪውን ብላ ነበረ ምንም ብላ ነበር ምናምን ገብቶቻል። ለማንኛውም ዋስትና ያስፈልገው ነበረ ሚታየ ቴንኪው። እሺ ፔጁን የምትጠብቁትን ነገር ትልቅ ነው እንትን ማድረግ። እንደዚህ አይነት ሰዓት ፔጁን ነው የሚጠበቀው። ፕሊዝ ሂዱበት፣ የሚታየን እርዷት። ከቻላችሁ ጋለሪ ብትሞሉ ያ የምትችሉ ደግሞ ተብተብ እንደዚህ አይነት ነገር አባ ጣታቸው ማርፍ ሰው ጋር ነው እየተጣሉ ያለሁት። እኔ ከናዮ ጋር ምጣላው መቼ መሰላችሁ? እኔን አንገቴን ያስደፋችኝ ጊዜ መታ ጆንን ዲፌንድ አድርጋ እኔ እንደዚህ አይደለሁም ካለች እኔን እጄን ታውጡኛላችሁ ከዚህ ነገር ውስጥ። እሺ ያኔ እኔ አንድ ቪዲዮ ብለቅ እጠየቃለሁ ጋይስ። እኔ እንደዚህ ራሴን ሰጥቼ መታ ዲፌንድ ካረገችው ከኔ ጋርም ከእናንተ ጋር አትጣላም። ፋፒ አትጣላም። እንዳታረገው ንገሯት፣ ሜንሽን አርጓት እንዳታረገው። ጆን ዳንኤልም
አሁን ከውስጥ በውስጥ ሀይ በለኝ። አሁን እልክላለሁ ፎቶ። ናዮም ተጠራጠረሽ ከሆነ ሀይ በይኝ። አሁን ልላክልሽ። አሁን ሀይ በለኝ። አሁን ስክሪንሻት አድርጌ ፎቶ ልላክል። እንደዚህ አይነት ነገር ተናግረው አሜን። ትላንትና ከጆን ጋር ነን ብለናል። ይሄ የናየው ጉዳይ ነው። እሺ ያ እናንተ ቶፒክን የምትሰሙት ትላንት እንዲህ ብለናል በቃ ብላችሁ ነው የምታስቡት። እኔም ማውራው ስለናየው አንድ እስር ቤት ውስጥ ስለወለደች ልጅ እንኳን ወልደህ አይደለም ሴት ልጅ የወር አበባ እንኳን መጥቶ ማረፍ ትፈልጋለች። ቁርጡማት ያሰቃያል፣ ይደብራል። እንኳን ወልደህ አይደለም። እሷ እስር ቤት ነው 9 ወር ስትገላበጥ የነበረው ከእስረኞች ጋር እየተገላበጠች እንደምትፈልግ ሳትታጠብ ገብቷቸዋል። ከሱ ጋር መታየቷ እንደገና ኮፓረንትንም ብላ ከጃኒ ጋር አሁን ጭጭምታ ሲጀመር ከሱ ጋር ሄዳ ፎቶ መልቀቋ ነው ያቃጠለችኝ እንጂ ቀላል በደለኛ አይደለች። ስትወጣ ከእስር ቤት ስትወጣ አበባ አልሰጠናት። ልጁ የማን ነው ብለን ነው ዲቃላነቷን ስንጠይቃት የነበረው። ህይወት እኮ ፌር እኮ አይደለች። ላይፍ እንኳን ኖት ፌር አይደለችም። ያስረገዘና ያሰደበን ግን ኢንዘቢው እያልን በአንበሳ ነበር የተቀበለው። አያችሁ፣ ህይወት እንደዚህ ናት። ህይወት እንኳን እንደዚህ ናት። አያችሁ፣ በዳይ የሚሞገስበት ተበዳይ አንገቱ የሚደፋበት ዘመን ላይ ነው ያለነው። ተበዳይ አንገቱን ይደፋል። this is fact። ዘመኑ እኮ ምን ያህል የሚያስጠላ መሆኑ የምታውቀው ከመስጊድና ከክለብ የት ነው ሰው የሚበዛው? ሁል ቀን ከቤተ ክርስቲያንና ከክለብ የት ነው ሰው የሚበዛው? ሁል ቀን ምሽቱ ተጠቅጥቆ የሚያድረው የት ነው? ክለብ አይደል? አያችሁ፣ አይምሯችንም ሆነ ማንነታችን ዓለም በውሸት ስለተሞላች ብቻ ነው፣ ሌላ ነገር አይደለም። ወሬ የሚወራበት ፔጅ እና መጽሐፍ ቅዱስ ወይ ቁርአን የሚሰበክበት ፔጅ ላይ አለ ሰው አለ። ዩቱብ ላይ አሁን ቲክቶክ ላይ ምናምን አለ አላችሁ? የለን። አያችሁ፣ ዓለም እቺ ናት። እንዳትገረሙ፣ ለራስም ለህይወትም ጋራንቲ እንዳትወስድ። እንደገና ቪዲዮ ተይዞ ጋይስ በልጅነት ልጅ ወለድክ። ኦኬ፣ ልጅ ወልደ ብቻ ከሆነ ኦኬ። እንደገና ደግሞ አንድ ጊዜ አድርገ ባለፈ ስሜት ቪዲዮ ይዞብህ የዘላለም ሸቃላ አንተ ማድረግ ምን ማለት ነው? ገብቷችኋል? እሱ እንዳደረገ እሷ ማረገች። ዘላለም ግን በዛ እሷ የምትፈራራው የሚያስፈራሯት ማን ስለሆነች ነው? ማንም ሴት ማለት ነው። ከሱ ጋር ጨረሰችው ነገር ስላለ ከሌላ ሰው ጋር እንኳን መጀመር አትችልም። ምክንያቱም ጠቅሎ አልወጣም። ምናልባት የምትተዋወቀው ሰው ከጆን ጋር ተቃራኒ ሰው ቢሆን አወጣብሻለሁ ብሎ ያለያያታል። አወጣብሻለሁ ብሎ ያለያያል። አንድ ሰው እኮ ወሲብ ያድርግ ከተዋለደ የሚዋለድ እንደገና ዘላለም የነሱ ተጧሪ አድርጎ የሚያስቀምጡ ነገር ነው ውስጥ የሚጎዳው። ጋይስ ሊያ የእውነት ይሄን ነገር እያወቅሽ ነው ጆን ማለት እንደዚህ ነው፣ ጆን ማለት እንደዚህ ነው፣ ጆን ማለት እንደዚህ ነው ብለሽ የምትምይለት? ግዴታ እኮ ስለሱ ማውራት እኮ አይጠበቅብሽም። ዝም አትይም።
አጠገቤ ከሌለ እዚህ ከማየው ነገር ላይ የራሴን ግምት አንዳንዴ የልጅ ልክ ነው ልል ይችላል፣ አንዳንዴ የሰው ስህተት ነው ላል ከማየው ነገር። አጠገቤ ግን እንደዚህ ነገር ሲመጣ ስለማውቀው የሆነ ሞራል የሆነ እጄን ጥብዝዝ የሚያደርገኝ ነገር አለ። ሞራልን ህሊና ይጠመዝዛል። ህሊናሽ እንዴት አልጠመዘዝሽም ሊያ? የእውነት ይሄ ቪዲዮዎችም እያሉ ነው ናዮን አይደለም የሚወዳት ጃኒ ነው የሚወዳት ብለሽ እንደዛ ቅስሟን ስትሰብሪ ነበር። ይሄም አጠገብሽ ሆኖ ነው። ሰው ግን በደም ያሳዝናል። ልጅቷን ተያት ገና ለገና ቤታ ስለደገፈቻት ነው ወይ ብለን እንደዛ እስከምንወርድብሽ ቪዲዮም እንደዚህ አይነት መረጃም እያለሽ ነው እንደዛ እውነት ህሊናሽ የፈቀደው? ሃይ እኔ እኮ የሆነን ሰው ባሞግስ የሆነ ሰው ብተቸው እኮ የሆነ ቪዲዮ በቃ እዚሁ ከሚያሳየኝ ባህሪ ነው። ይሄ ነገር እንደዚህ አይመስልም ብዬ እዚሁ ነው የምስማማው፣ እዚሁ ነው የምከሰው። የሆነ እንደዚህ ማውቀው ነገሮች ካሉ ግን እዛ ነገር ላይ እንኳን ማውራት የሆነ ብዙ ኮተቱ ብዙ እንደሆነ ካወቅኩኝ ዝም እላለሁ። የምር እንዴት ቻልሽበት? እንዴት ህሊናሽ ፈቀደ? ይሄ ጥያቄ ማለት መረጃው እያለሽ እኔ የጀመርሽው ነገር ይብረድ። እሺ ያንቺ የራስሽ የሆነ ነገር አለ። ላይጧ ስል ልለፉ አለፍኩ ማለት ግን ቶፒኩን አላወራበትም ማለት አይደለም። እንዴ ህዝቡ ይናፋው የለ እንዴ? ግን ህዝቡ ይናፋውና አይደለ እንዴ? እንደገና ደግሞ የወሲብ ባሪያን እንኳን አድርጎ ያስቀመጣቸው ያለው ሴቶች እንዳለ እነዚህ ቲክቶከሮች ቀላላቸው እንዴ? ጋይስ ቴሌፎን ስነካካ ጋይስ እንዳይዘጋብኝ እንትን አድርጎ እኔ ግዴታ ቴሌፎን ላይ ነው ማለት ከኮምፒውተር ላይ አላነብም እንዴ ብዬ ነው ማለት። ምኑ ነው ማሳያችሁ? ጋይስ የኛ ህዝብ ግን ምስኪን አሳይን። ከዛ ምናየው ምን እንድትለው ይሄንን እኮ ለቅብሻለሁ ብሏል እንደሚያስፈራራ አንድ ልብ አርግቼ ዝም ብዬ ላሳያችሁ። እኔም ማሳያችሁ እንድታዩት አይደል? ብዙዎቻችሁ ዝም ብዬ እያወራሁ ነው የመሰላችሁ። አልገባችሁም እኮ ጋይስ። ማሬረ ማርታቴ ቢዳም ተበታለ ሀገሬ ሰው ይሄንን እለቃለሁ ብሎ ነው እኮ ልጅቷን ባህሪ ያደርጋል። ቆሻሻ ልጄ አንድ ልጅ ነው ያለኝ አልኳችሁ እኮ በልጄ እየማልኩላችሁ ነው። እኔ በዚህ ነገር ላይ ለናዮ ካሳ ማድረጉን እጁን በ4 ነጥብ ከሱ አንስቶ ልጁን በስነ ስርዓት እንደዚህ እንደተባለ ኮፓረንት ምናምን ነገር ለድራማ እየጠራ ግን የሚጫወትባት ከሆነ እቺ ነገር ካላቆመ ጃኒ እንትና ጆን ዳንኤል በጣም ነው የምንሄድበት። እኔ ደግሞ እነሱ ራሳቸው ያደረጉትን ነገር የደበኩት ቁጥር አለ፣ የደበኩት ማንነት አለ፣ የደበኩት ስም አለ ምናምን አለ አይደል? ዲፕ ሄደው ጀመሩት አይደል? ዲፕ ሄደው እኔ በሚሄድ ደረጃ ከኔ ጋር ካልተጓዙ እራሳቸውን ነው የማዋረዳቸው። ዛሲ ያ አንድ በዋትስአፕ አውርተናል። ገባችሁ? የውሸት ነው የምናምን ነገር እንዳይሆን ዝም ብሎ ሌላ ሰው እንዳይሆን እንትን እንዳይሆን ኢንስታግራም ላይ አውርተናል። ገባችሁ? ዘሴት ይሄን ያለ ሄድኩት ለማረጋገጥ ጆን ዳንኤል በዚህ ነገር ላይ እኔ ጋር መታለ የምታብራር ለልጅቷ እጅን በ4 ነጥብ ከሷ ታነሳል። የወሲብ ባሪያ አታረጋት።
ልክ ጌም በተሸነፍክ ቁጥር የንዴት ማብረጃና የወሲብ ማብረጃ ለማድረግ ነይ ብለህ በድንገት ደውለህ ውበር ይዘሽ ነይ ልክልሻለሁ ብለህ በውበር ትመጣና ነፋ ነፋ አድርገህ ተመለሽ በዚህ ውበር ብለህ ምታንከራተታት ልጅ የለች። ናዮ ገና ህይወትሽን ከመጀመርሽ እንዴት ነው ባሪያ የምትሆኝ? ናዮ ንቂ በእናትሽ። የራስሽን ህይወት አስታውሽ። የራስሽን ህይወት ኑሪ። በቃ የሆነ ነገር ተፈጠረ። ማንም ሰው ከወደደ ሰው ጋር ወይም ደግሞ አንድ ቀን አብሮ ከተኛ ሰው ጋር ኖሮ አያውቅም። ጆንን ወደሽው አታውቂ፣ እሱም ወዶሽ አያውቅም። አሁን ይህን ሰሞን እንኳን አብራችሁ ሽማግሌ እንኳን ያስማማችሁ እናትየው ለህይወቷ ስለምትፈራ ሽማግሌ በማን እንዲቀመጥ አረገች። አሁን ይህን ሰሞን እንኳን ለምትነጋገሩት ለምን አንድ ነገር እንዳታረጋት። ናዮ ባለፈው ራሴን አጠፋለሁ ብለሽ አልነበርም እንዴ? ሙከራ አድርገሽ ነበር። ራሴን አጠፋለሁ ብላ ሙከራውን ላድርጋ ነበር ናዮ። ከዛ በኋላ እናትየው ሚካኤል ቤተክርስቲያን ወስዳ ልጄ ብላ አለዋ ተንበርክካን የለመነቻት። እኔ ልጅሽን አሳድጋለሁ፣ የሆነ ነገር ሆኗል፣ ተይው ይሄን ልጅ ሌላ ህይወት ኑሪ፣ ልጅሽን እኔ አሳድጋለሁ። ሚካኤል ቤተክርስቲያን ወስዳውላን ያስለመነቻት ወስዳት ራሷን ልታጠፋውላ ብላ ከዛሬ 3 ቀን በፊት ጠርቷት ከወሰባት በኋላ አቤት አብሯት ከተኛ በኋላ ውጪ ብሎ ከቤት አስወጥቶ በር ዘግቶባት እያለቀሰች በውበር ሌሊት መጣች። እቤት ሄደች። ሌሊት ውበር ጆን ማውራው ነገር ውሸት እንዳልሆነ አንተን ነው የምታውቀው እና ናዮ ነው የምታውቁት እና ቤተሰቦች ወይ ቤተሰቦቿ ያውቃሉ። እሺ አንድ ነገር ለውጥ በፊት ለፊት ራሱ ካላየው ይሄን ነገር ውስጥ የገቡትን ሰዎች እስከ መጨረሻ እንዲሄዱ አንድ ጠይቃቸዋለሁ፣ 2 አስገድዳቸዋለሁ። ለምን ፍትህ ከፈለጉ ፍትህ እንደዚህ ያለ የሚገኘው እስከ መጨረሻ ተካሂዶ ነው። የአንተ የወሲብ ገረድ አትወድም ልጅቷ አትሆን፣ ለልጁ አታንስ። ለልጅቷ ትምህርት ቤትና ምናምን አፍንጫ ላይ ተቆሞ ትከፍላታል። አጠገብ አትደርስ። የእናንተ አንቺ ሚዲያ ላይ እኔ አሁን ከጆን ጋር ነኝ ለማለት ጃኒ ምን ነው የምታስቀና? ጃኒ እኮ ህይወት ጀምራለች እኮ ህይወት እኮ አላት። ልጅ መውለድ የመጨረሻ የዓለም ደረጃ ነው ያላችሁ ማን ነው? ሴቶች ማን ነው? ቆይ የሆነን ሰው ለአንዴና ለመጨረሻ ነው የሸርሙጣ ልጅ ከዚህ ማወጣው ልቃሚ ግማታ። ይሄኔ ነገ ትመጣና አስረግዞኝ ጥሎኝ ወጣ ትላለች። ትመጣና እዚህ እንዴት እንደሚሄድበት ጭራሽ እንደዚህ አይነት ነገሮች ገብተው እውነት ናዮ ዩቱብ ጀምሪ፣ ቲክቶክ አሁን ኦኬ ነው ዝም ብለሽ እየሰራሽ። አሁን አንቺ ለራስሽ መሆን ያቅትሻል ናዮ። አትወጁም አታፈቅሪውም አይደል እንዴ? ሚዲያ ላይ ያለውን ነገር ብቻ እንትን ለማድረግ ስትይ ለምንድን ነው የወሲብ ሸቃላ ሆነሽ የምትቀመጭ? ለምን እናትሽን በዚህ እድሜዋ እንደዚህ የምታስረጃት? እናትሽ ከቤት ብታወጣሽ እኮ አብሬሽ አልኖርም ብትይ ቆይ ተሻራሽን ካጠፋሽ እኮ እሱ ልክ ጌም ሲያሸንፍም ወሲብ ይፈልጋል፣ ሲሸነፍም ወሲብ ይፈልጋል። ከዛን ይጠራታል። ከዛን እንደጨረሰ ሂጂ ይላታል። እያለቀሰች ትመጣለች። እሷ እዛ ቁጭ ብላ ከአሁን በፊት ለጃኒው ላይ ደውልላታል።
ለእኔ ምስጢሩን እንኳን አይነግረኝም ለእሷን የሚያወራው ብላ እያለቀሰች የነገረቻት ሰው ነው የጻፉልኝ። ጋይስ ከኢትዮጵያ የምትገቡ ቲክቶከሮች እንደዚህ አይነት ችግር የደረሰባችሁ በይፋ ካላወጣችሁ ሪሌሽን እንኳን እንድትጀምሩ አይፈቀድላችሁ። ገረድ አድርገው ነው የሚያስቀሯችሁ። ገረድ አድርገው ነው የሚያስቀሯችሁ። ገረድ ሆናችሁ መቅረት ይሻላል። ኦልሬዲ ሪሌሽን ከጀመራችሁ ወሲብ እንደምታደርጉ ግልጽ ነው። ቪዲዮ ተለቀቀብኝ ካሜራ ለምን ነው የምትሉት? እኛ ድንግለን ብላችኋል ከኛ ጋር የተዋወቃችሁት። በተለይ ናየው ልጅ ወለሹላ አረጋግጠሽ የሱ ልጅ መሆኑን ከአሁን በኋላ ቢለቅ ምን አገባሽ? ለምን ነው የምትፈሪው? የቡና ቤት ሴት እንኳን ቢጠራ እንኳ ብር ይከፍላታል፣ ብር ይከፍላታል። አንቺ በራስሽ ውበር ሄደሽ በራስሽ ውበር ትመለሻለሽ። ጸጉሩን እንኳን ከላዩ ላይ እንደ እቃው ላይ ያለው ጸጉር ራሱ ልክ እንደዚህ ጸጉር ወደ ላይ ተቆልለ ነው ጋይስ። ፈረንጅ ሲያደርግ አይቶ ጥቡልኝ ይላችኋል። ጥቡልኝ ጥቡ ይላችኋል ጋይስ። ጥቡ ከነ ጸጉሩ ነው እንደዚህ ሙጅር አድርጎ የሚያስገባባቸው። እንደዚህ እንደዚህ ራሱ ጸጉር ስትበሉ አስቡት። ቀኑ ሙሉ እዛ ጌም ሲቀጠቅጥ ይውላል። ከዛም ከዚህ ጸጉሩ እንደዚህ አንገት ማስገባት በሉት። ደግሞ ጭንጉራቸውን ይዞ እንደዚህ ከዛም ቪዲዮ አስቀምጦ ጋይስ። ልጄን እያልኳችሁ ነው እኮ ያየሁትን ነገር። መቀመጫ አይቀረው ሙሙ አይቀረው ጆሮ የተበሳ ነገር ውስጥ ሁላ ነው እቃውን የሚያስቀምጠው ጋይስ። የተበሳ ነገር ብስ ነገር ሁላ ይሄ ገና የተከፈተ ነገር ሁላ ሙሙ እየመሰለው አፉን የከፈተ ጅብ አፍ ውስጥ ከቶ አንድ ቀን ተቆርጥሞለት ይቀራል። እንዳትስቁ። ዛሬ መሳቅ የተከለከለ ለመሰላችሁ እዚህ ጋር የሰው ህይወት እጄ ላይ ያለ የስንት ሴቶች መጫወቻ ጋይስ። ኢትዮጵያ ያሉ ቲክቶከሮች በጣም ነው የሚያሳዝኑት። ዘፈን ላይ እንደዚህ እንደ ራፕ ሲሉ እንዳታምኗቸው ጋይስ። ስንት መከራ ውስጥ ነው ያሉት። ሌሎች ወንዶች ራሱ መድኃኒት እንደዚህ የጨመሩ የሚያሳስቱት እዛ የጆን ዳንኤል ቤት ውስጥ ነው። አይታችኋል? የሆነ ጥቁር ልጅ የሆነች ልጅ ላይ ብላይ እንደዛ ሲገረጭጫት አሁን እስር ቤት ነው ያለው። መጀመሪያ ጊዜ ቪዲዮ መድኃኒት ጨምሮ ሲነፋት ቪዲዮ ያዘባት የት ነበር? ጆን ዳንኤል ቤት ውስጥ ነው። አይታችኋል? የተናገረው ጆን ዳንኤል ቤት ውስጥ ነው። የእሱ ቤት ልክ እንደ ጥናት የሀገር ቤት ጥናት ቤት የለም። አንዱ ጥናት ቤት ካለ ብዙ ሴት ይቀጥርበት የለ። የእሱ ቤት እንደዛ ነው ጋይስ። እንዳለ ቲክቶከሮች ሴት የሚቀጥሩት ጆን ዳንኤል ቤት ውስጥ ነው። እግዚአብሔርን ነው የምላችሁ። ልጁ እኮ ራሱ ተናግሯል እኮ እንዴት እንደተገናኙ ምናምን ልጅቷ ስትናገር ጆን ዳንኤል ቤት ውስጥ ተቀጣጠር እንደዛ ነበር። ከዛ ፓርቲ ነበር እዛ ጠጣው ምን እንደተፈጸመ አላውቅም። ያንን አፈቅረዋለሁ ወደዋለሁ የምወደው እንትኑ ነው ምናምን ብላ ኢንተርቪው ላይ እንድትሰጥ ያደረጓት ማለት ነው ጋይስ። እንደ ቀላል እንዳትዩ። ልጆቹ መከራ ውስጥ ነው ያሉት። የወሲብ ንግድ ውስጥ ነው ያሉት። አንድ ጊዜ ወጥቷል። ለምን ነው የምትፈሪው? ናየው በእናትሽ ውጪ አንቺ ከዚህ ነገር እድሜ ሳይሄድ ከሱ ጋር ጨረሽም ይላል ሰው እንኳን ወደ ህይወትሽ አይመጣም። የሆነ ውጥንቅጡ የወጣ ህይወት ውስጥ ነው ያለሽ። ወይ ትዳር ውስጥ አይደለሽ ከሱ ጋር፣ ወይ አዳር ውስጥ አይደለሽ፣ ወይም ደግሞ የራስሽ የሆነ ነገር እንኳን ተምረሽ አትሰሪም። ምን ውስጥም አይደለሽ። እናትሽ ተሰቃየች። እናትሽ ራሷ እንዳታጠፋ የአንቺ ራስን ማጥፋት አስደንግጧት ሚካኤል ቤተክርስቲያን ወስዳ እንደዛ እግርሽ ላይ ተደፍታ ለመነች። ተይው ልጅ እኔ ላሳድግልሽ ልጅሽን፣ አንቺ ህይወትሽ ላይ ትኩረት አድርጊ አለች። ሲደውልላት ልጇን እናቷ ጋር ትታ ሄዳ ተናፍታ ትመጣለች ጋይስ። ምክንያቱም ይህን ቪዲዮ አሁን በቅርብ ነው የያዘባት። አሁን በቅርብ መጀመሪያ ጊዜ ልጅ ሲያረግዙ መኪና ውስጥ ነው የነፋት። ሰክራ እሸኝሻለሁ ብሎ እንደ መድፈር ቁጠሩት፣ እንደ መድፈር።
ጆን ዳንኤል ወደፊት አሁን ወደፊት ብለሽ የጻፍሽው ወይ እሙሙሽን ከነጸጉር አዘጋጅለት ወይ የልጅሽን ስጩ። ገብቶሻል? ቆሻሻ ልቃሚ ንፍጣ ጎረቤት ሲታማ ለራስ ስትድርስ ስማ ነው። እናንተ ከመደገፍና ከመቃወም ነው። ኧረ እዚህ ሚዲያ ላይ ግን ሰው የለም። ከስ ማለት ምን እንደተፈጠረ አለለም ፎከስ የሚያደርጉት ሄለን ትመቸኛለች ከሚለው አጀንዳ የሚያዩት እኔ ምንድነኝ እንትን የምለው አይ ሄለን በእንደዚህ አይነት ስሜት ውስጥ የናዮም ፎቶ ታወጣለች ነው። ጆን ዳንኤል መታ ሀይበለኝ ላውጣና ውሸት ነው በል ውሸት ነው ስትለኝ እኔ ለቀዋለሁ። ናዮ ራስሽ መጥተሽ ነይ አሁን ሀይበይ ልላክልሽ። ከዛን እነሱ በአፋቸው ውሸት ነው ካሉ እኔ ለቀዋለሁ። ውሸት ነው የሚል እንትን እንትን ማለፊያ ይስጡኝ። ውሸት ነው ማለት ማለፊያ ነው ለኔ። በዚህ እንስማማ፣ በዚህ እንስማማ። ጆን አሁን እየጠበኩ ነው። ይሄን ቴሌፎን ያዝኩት በውስጥ ከጻፍክ አሁን ልክላለሁ። አሁን ናየው አሁን ልክልሻለሁ። ሀይ ብቻ በይ እስቲ ያ አሁን ላይ ብለኝ አሁን ላይ ብለኝ እያየሽ ነው አይደል? ወይ እያያችሁ ነው አይደል ጋይስ? ያ ያልኩት ነገር ውሸት ከሆነ ወላጆን ወላ ናየው ውሸት ነው የሚል ቃል ለኔ ጋራንቲ ነው። እለቀዋለሁ። እለቀዋለሁ። ወጣችሁ ወላ ሂስቶሪያችሁ ላይ ወላ ምናምናችሁ ላይ ወሬ መሀል ላይ እንኳን ውሸት የሚመስል አይነት ወሬ ካወራችሁ እናቴ ትሙት እለቀዋለሁ። እኔ እንደዚህ አይነት ሪስኩስ ገብቼ በተለይ ናዮ እሱን ዲፌንድ ካረግሽው እናቴ ትሙት ናዮ አለቅሽው። እኔ ለአንቺ እንደዚህ አንገቴን ሰጥቼ ማለት እኔ እንደዚህ አንገቴን ሰጥቼሽ ባለፈውም አዋረድሽ፣ አሁን አለቅሽ። አንድ እሱን ዲፌንድ አድርጊ፣ አንድ እሱን ዲፌንድ አድርጊ። ጋይስ ይሄንን መረጃ ሊያም አላት። ሊያ ይሄን እያላት አቦታው ቆይ እሷ ይሄን ነገሯን ትጨርስ መጀመሪያ። ተውት አላወራም። አሁን እሷ ይሄን ያለችበት ጥንቅጥ ትጨርስ ሊያ። ከዛ በኋላ ነው የምናወራበት። አመት ለምን አያልፈውም ሊያ? እሺ አሁን ጨርሽ ይሄንን። አይሽ እኔ ሰዎች እንዴት አይጥ ትለፍ ብዬ እንደማልፍ ችግር የለው። አንቺ ላይ አለሽና አውሪበት አይደለም እያልኩሽ ያለሁት እንደ ፖይንት እንድትይሽ። ይሄ እንደዚህ አይነት መረጃ ሴቶችን የሚያደርሰው በደል አጠገብሽ እያለ ግን እሱን እንደ መልአክ ዲፌንድ ስታደርጊው ነበር። ገብቶሻል? ቢያንስ እሱን ዲፌንድ ልታደርጊ ስትይ ይሄ ስለ እሷ የተላከልሽ ነገር እንዴት ትዘላለሽ? እንዴት ውስጥሽን ትንሽ አልሰበረሽ? ይሄን ነው እንጂ ለምን እሱን ዲፌንድ አደረግሽ አይደል? ግን ይሄ ነገርን እንዴት ችላልሽ? አውሪበትም እያልኩ አይደል? ገብቶሻል? ከዚህ የበለጠ በዚህ ጉዳይ ላይ አላወራም። አንቺ ጨርሽ ያለሽበት መጀመሪያ ያው እኔ እኮ ልጅቷ አሳዝናኝ ነው ጋይስ። ናየውን እኮ ወደም አሳዝናኝ ነው። እኔ ለወንዶቹ ለጆን ለምናምን ኧረ ጥንብርቅሱን ለማውጣለት ለቅቄለት እኔ በፌክ አካውንት ለቅቄ ሜንሽን እኔን ምናምን ቴሌግራም ላይ አለቅኩም እንዴ? በጣም ብዙ ግሩፕ እኮ አለኝ። አሁን እንደዚሁ መሰበስባቸው ከድሮ ጀምሮ ቴሌግራሞች እኮ አለኝ። አሁን እያንዳንዱን ቴሌግራም 100 ሰው አስገባ የለን። አሁን እኔ የእሷ ነገር ነው ያስጨንቀኛል። ምን እናርግ ገስ
የዚህ ነገር ቪክተም የሆናችሁ ሰዎች በተለይ ገብታችሁ ብትናገሩ ደስ ይለኛል። ምን ላርግ ገጭ ጨነቀኝ። እኔ እኮ ነው ያሁን ያስጨነቀች። ለምን ይሄንን ቪዲዮ ይዞ አታውቅም እኮ እንደተቀረጸች ጋይስ። እቤት ከደረሰች በኋላ ጋይስ ከሷ ጋር ተኝቶ ካስደረጋት በኋላ እቤት ስትደርስ ላከላት። እሺ ላከላት። ምንም ዝም በይ ነው አይደል? ይሄ ነው። አታውቅም እኮ እዛ ሆና እንደተቀረጸች። እቤት ከደረሰች በኋላ ላከላት ጋይስ። በመቤቴ ብላ እንደዚህ ስታረቅ አጠገቡ ያለ ሰው ቴሌፎኑን ወዲያውኑ ወደ ራሷን ያስተላልፈችው ወደ ራሷ። ከዛ እኔን ታውቃለች ምን ያህል እንደቆምኩላት። እሺ በዚህ ነገር ቪክተም የሆናችሁ ልጆች አላችሁ። አንዳንድ ጻፉ፣ መግባት ትችላላችሁ። ግን ሄለን ትመችኛለሽ፣ እመታሻለሁ ወሬ እንዳታወሩሽ። እንደዚህ አይነት ነገር ላይ ሲሪየስ አርጋችሁ ረገጥ አርጋችሁ የምታወሩ ሰዎች ላስገባችሁ። በዚህ ላይ ይሄ ለእኔ ቶፒክ ብቻ አይደለም፣ ታሪክ ነው። ይሄ ሌላ ነገር ጨማምሬበት ምናራዝምበት ምንም ምክንያት የለም። ግን እንደዛ ቢሆንስ ምናምን እንዳትሉኝ። ሳላረጋግጥ እንደዚህ አይነት ነገር አላወራም። እሺ እንረጋግጥ። ብራውን ላስገባሽ። አንዳንድ ማን ነው ይሄ ሁላ እጅ ያወጣችሁት? ድንገት እየዘለለባችሁ ነው። አሪ ኦኬ ጋይስ? እስቲ ሄይ ሄሎ how are you doing my sister? hello እንዴት ነሽ? እኔ ግን አንድ ነገር ብትሆን አሁን ይሄን ነገር አንቺ ይሄ ሁሉ ሰው እያየ እንደዚህ ያልሽ፣ አሁን እሱ አንድ ነገር ብትሆን ይሄን ነገር አይታ አንቺ ሪስኩን ትወስጃለሽ? ይለኝ የቱም ማየት ማለት አሁን አንቺ ያወራሽውን ነገር ሰምታ ወይ ራሷ ላይ የሆነ ነገር ብትወስን የሆነ ሼም ይዟት የሆነ ነገር ብታረግ ማን ነው ሪስኩን የሚወስደው? ላንቺ ላክ ልጅ ባንፈታት ብለን ነፃ እያወጣ የበዳ ሌላ ጭራሽ እኔን የምጠየቀው? አሀ እሱ አሁን ዛሬ ይሄን ነገር ሰምታ አንድ ነገር ብታረግ ስላይዋ ላይ ሼም ይዟት። ይሄ ነው አያችሁ አይደለ? የእኛ ሴቶች እነዚህ ናቸው ፍትህ የሚጠይቁ። ያ እኔ እውነቴን ነው። እኔ ላንቺ ያሰብኩት who gonna take risk? I said to her free from him. ልጆቹ ተዋቸው ብዬ እኮ ለእሷ ነው እየቆምኩ ያለው። ቪዲዮ አለኝ እንዲህ ስታረግ እንደማላረገው እኮ ሪስክ እየገባሁላት ነው እኮ ከነ ጸጉሩ ከነ ምኑ እና እሷ ደግሞ ጸጉሩ የጆን ዳንኤል ቁላ ነው። ለሱ ቁላን ከበር ላድርግለት እንዴ? አይ ኖ ሄሉዬ፣ ግን አሁን እሷ ይሄን ነገር ሰምታ ያ በቃ ደንግጣ አንድ ነገር ራሷን የሆነ ራሷ ላይ የሆነ ነገር ለሱ ነገር ብቻ ስክሪንሾት አድርጌ ለጥፈዋለሁ። ያ እኔ ለሱ ቆለት ተቆራቅራ ሆና እሷ ራሷን ሴንት ካረገች የላከልኝን ሰው ነው ማስቀምጥላት። እውነት ነው። ገብቶሻል? የበዳ ሌላ ያረገዘው ሌላ። ጭራሽ ሪስኩስ ብትገባ እኔ ያስፈራ። እኔ እኮ ለናየው ቆሜ ነው እኮ አይ ኖ እሱ ጋር የምትሆነው ሆይ ጋይስ እንዲህ ብዬ ስናገር እንትን ዳይሬክት ተብተብ እያደረጋችሁ ቲክቶክ ጭራሽ አያችሁ ጆንን ዲፌንድ ለማድረግ ጉዳዩ እንዲተፋፈን የእሱ ደጋፊዎች እሷን ነገርስ ብትሆንስ አያችሁ ሴት ላይ እሱን ሲጀመር አልወደውም። እሱ እንደዚህ የወሲብ ቅምጥ አድርጓት እሱ አላሳሰባችሁም። አንቺ አውጥተሽ እንትን ብትሆንስ እንደዚህ ደፋፍናችሁ ነው ህይወትን የምትኖሩት። ምን ሴት ልጆች አሉኝ፣ እኔም ልጅ አለችኝ። ምንም ሴት አለ ትናንትና ጆንን ደግፈሽ ሰፖርት ስታረጊኝ ነበር። የጆን ደጋፊ ነበርሽ። ለዛ ነው ኔቨር እኔ ሰፖርት ያረኩት አንቺን እንጂ ጎ አውት ፋክ ዩ ንፍጣ። እንደዚህ ነው እኮ አያችሁ። እኛ እንደ ሴት የእንትን ገረድ ትሆናለች ፍሪ ሁኚ ምን ችግር አለው እያልን እንደዚህ ቢወጣባትስ እሷ ቢወጣብኝ ብላ እንትን ትላለች። እናንተስ ቢወጣብሽ ብላችሁ አንገት ታስደፏታላችሁ። አያችሁ እሱ የሚያስፈራራውና ቪዲዮ ይዞ የሚያስጠባቸው ሴቶችን በፍሪነት እንዲንቀሳቀስ የምትረዱት እናንተ ናችሁ። የቱ ጋር ነው የእናንተ ፍሪደም? ሚዲያ ላይ ወጥታ ኢንተርቪው እንድትሰጡላ ነው
የምፈልገው። ከዛ በኋላ እንዴት እንደምቆምላት አሳያችኋለሁ። ሚዲያ ላይ አይደለም በሪል ላይፍ ነው የምገባላት። ከኔ ጋር የምትጣላው እሱን እንደ አንቺ ዲፌንድ ያደረገችው ቀን ብቻ ነው። መግባት የፈለጋችሁ አንዳንድ ጻፉ፣ አንዳንድ ጻፉ። አያችሁ ሆነም ቀረም እሱን ነው ዲፌንድ የሚያደርጉት። ይሄ ነገር ሲወራ እሷን ነገርስ ብትሆንስ? እሱም ደግሞ ባሳይስ እያለ ልጅም አሳቅፏት የስሜቱ ማርኪያም እያደረጋት እናቱን እያስለቀሰ በፈለገ ሰዓትም እየጠራ በፈለገ ሰዓት ውጪ ብሎ በሌሊት በዛ በኢትዮጵያ ውበር እየያዘች እያለቀሰች ትሄዳለች። ተገዢ እያደረጋት አንድ ነገር ብትሆንስ? እንዲሁ ተሸፋፍና መቀመጥ አለባት። የእሱ የሴሰኛ ገረዶና ዚሲስ ላይ ይሄ ነው ፌር ጋይስ? እንደዚህ ነው ሴቶችን የምትረግጧቸው። የወሲብ ባሪያ አድርጎ እያስቀመጣት ኦልሬዲ ወልደሽለታል እንዳትፈሪ ብለን እኮ ልብ እየሰጠኋት ነው እኮ ያለሁት እኔ። አይደል ዩ ቴክ ሪስክ። ተነፊ፣ እናትሽ ትነፋ። ልቃሚ ንፍጣ አይዘላለም ልጇ እናቷ እሷ የእሱ ገረደው ነው ይቀመጡ። ያልተላጨ ፀጉሯ አሳሰበሽ አይደል? ይሄ የጭገራም ልጅ ማለት ነው ከነ ቤተሰቦቹ። ፀጉር አለው ታል ፀጉር አይደለም እናት ሽበቱን ላለው ነው የምልሽ አለው። ስለሱ ፀጉር በል አሰማምሬ ልናገር ለሱም ክብር ከጃኒ ጋር የሆነ ነገር ሲሆን እኔ ሪሌሽን ውስጥ ነኝ ለማለት ሰው ለማሳመን ይጠራታል። ቪዲዮ ስለያዘባት ልጅቷን ቪዲዮ ሰርቶባት ውጪ ይላታል። ጋይስ ውጪ እያለቀሰች ትሄዳለች። እያለቀሰች ውበር በሌሊት ጋይስ በሌሊት ስትወጣ ባለው ባት እንደሆነች ልጅ ላይ የላካችሁልኝ ቤተሰብ አሁን ናዮ አጠገባችሁ ካለች ምን ልል እንደፈለግኩ አስረዳት። ናዮም እየሰማሽኝ ነው። ኦልሬዲ ልጅ ከሱ ወልደሻል። ምንም የሚገርም ነገር አይደለም። መቼም ተሸፋፍናችኋለም። ማንም ሰው ራቁቱን ተኝቶ ነው የሚተኛው። እንዳትፈሪው ወጥተሽ እንደው ሚዲያ ላይ መናገር አለብሽ። እንደው ሊቀጣ ይገባል። ለሌላው ልጆች እስካሁን የተቀጣ በአየር መንገድ ነው አለ። ካሁን በኋላ በሴቶች ላይ በሚያደርገው ነገር ቤት ውስጥም በሱ ቤት ውስጥም በሚደረገው የሴቶች ጥቃት መቆም አለበት። መማሪያ ሁኚ። የኢትዮጵያ ሕዝብ ከጎንሽ ይቆማል። እንኳን አንቺ ላለም አሲድ የተደፋባት ራሱ ምን የመሰለ ትዳር እየኖረች ነው ያለችው። መልኳም ጠፍቶ እንኳን የስም አይደለም። ገብቶሻል? ስለ እንትና ጭገር ታወራለች እንዴ? ቆሻሻ ልቃሜ ምላሱ ላይ ሁላ ጺም ያወጣውላ ሰውዬ ማለት ነው። እቃው ላይ ጺም አለ አልሽ ምናምን ነገር ጺም ካላለ ነው። እንደዚህ ነው ሰዎች የምታሳፍኗቸው። ሴቶችም እንደዚህ እንደምትሏቸው ስለሚያውቁ ነው ዝም ብሎ ባሪያው ነው የሚቀመጡት። ዊዛውት ኖ ፔይ። ቡና ቤት ሴት እንኳን ቢቀጥር ይከፍላታል በሰዓት። መግባት የፈለጋችሁ ላስገባችሁ። ማን ነው ሊገባ? ይሄ ሁላ ሰው ማለት ድንገት ዘሎባችሁ ነው። ረገጣ ሳይሆን በዚህ ነገር ላይ ቪክተም የሆናችሁ እንደዚህ አይነት ታሪክ የምታውቁ እንደገና ደግሞ ይሄን ቪዲዮ ምን ላድርገው? ናዮን እንዴት ነው ከዚህ ልጅ የወሲብ ባራነት የምናወጣው? ይሄ ላይ ነው የምናወራው። እሺ ራሷን አንድ ነገር ብታረግስ እንድታረጋለ እንደ ይዞ ሲያስፈራራት የሚኖረው ጋይስ 40 ምናምን ሰው አለ እንዴ? ማንን? ሁላችሁም ልታወሩ ነው? አክቲቭ ናችሁ? ዝም ብዬ ላስገባችሁ።
የዘለለበትና ያልዘለለበት እኮ አለ። ኦኬ ሚስል ላስገባል በተደጋጋሚ እኛ ጋር አንዳንድ የጻፈ ነው የሚገባው። እሺ ለምን አንዳንዶቹ ዘሎባቸው ስለሆነ እንትን ስለሆነ ሚስ ግቢ ሚስ ሄሉዬ ሰላም ሀሳብ ለመስጠት ነው። ምክንያቱም በጣም ጥሩ ሀሳብ ነው ያነሳሽው። ናየውን ልናበረታታት ነው የሚገባው። ማለት በጣም ትንሽ ልጅ ናት ናየው እና እድሜ ዘመኗን ለዚህ ልጅ ባሪያ መሆን የለባትም። እኔ እንደውም በፊትም ጠረጥር ነበረ። ምክንያቱም በሁለቱ መካከል ያለው ነገር ሪል እንዳልሆነ ይገባኝ ነበረ እና እያስፈራራት እንደሆነ ይገባኝ ነበር ልጅቷን እና ልጅቷን ወደፊት ደፋ እንድትመጣ አበረታታታለሁ። በቃ መታ እንትና ኢንተርቪው ራሱ ብሰጥ በጣም ጥሩ ነበር። ዩሃ ሚዲያ ላይ በቃ ትክክል ያለውን ነገር ጨርሷለን ጉዳዩ። እንደገና ዩሃ ሚዲያ የህግም የስነ ልቦናም አገልግሎት ይሰጣሉ። በቃ ካልደፈረሰ አይጠራም። ይበቃል። በቃ ያ በጣም በዛ ልጁ በእናትሽ በቃ የእሷ መውጣት እንደውም የሌሎችን የህፃናትን ነፍስ መታደግ ነው። በቃ ትልቅ ምሳሌ ትሆናለች ብታውቅበት። እንደውም አሁን ወጥቷል፣ ተጀምሮላታል። በዚህ አስታካ ወጥታ የራሷንም ህይወት ነፃ ማውጣት አለባት። ለሌሎች ሴቶችም እንደዚህ እየተበደሉ አንገታቸውን እየደፉ ሚስጥር ይወጣብኛል እያሉ እየተሸማቀቁ ህይወታቸው እዚህ ጋር ነገር ትሆናለች እኮ ማለት ነውር ነው። በቃ አድርጊ ማለት ነው እኮ ገብቶሻል። ለምን ነው የምታደርገው? አንገትሽን ደፍተሽ ኑሪ ለማለት እያሏት ነው እኮ ገና ለገና እሱ ስለሚመቻቸው። ጋይስ የአንድ ሰው ምቾትና እኔ ደስ ልላችሁ ይችላሉ፣ ባህሬ ግን ያስጠላችኋል። እንደዚህ ለይታችሁ እሺ። ቶፒክን ስታወሩ እንደዚህ የሚባል ነገር የለም። ወታ ትውጣ፣ ፊት ለፊት ትውጣ፣ እኛ እናግዛታለን። ሄሉ አሁን ከተፈቱ በኋላ ነው ይሄንን ያደረገው። አሁን ከተፈቱ በኋላ ፀጉሯን ስትቆረጥ እዚህ ይልሻል፣ በአጭር ፀጉሯን ይሄ ቪዲዮ የቀረጻት ፎቶ ያነሳት የተላከልኝ በአጭር ፀጉሯን ገብቶሻል። ወይኔ ፀጉሯ ያስታውቃላ። ይሄ አጭሩ ፀጉሯ አሁን የተቆረጠችውን ያደገው አይደል? የቅርብ ጊዜ ነው ከተፈታች። ያ ከዛሬ 3 ቀን በፊት ከቤት አስወጥቶ ሌሊት ላይ ከተኛት በኋላ በር ዘግቶባት ውበር ደህና ደውላ ጠርታ እያለቀሰች ሌሊት እናቷ ቤት መጣች። ምንም ነው የማይፈልጋት፣ ምንም ነው የማይፈልጋት። ያ ውበር ወስዶ ያን ነገር ቢጥላትስ፣ ውበር ነገር ቢያረጋትስ ኖሮስ? ልክ ነው። ዶክተር አሁንም ናዮኔ ጋነሽ ለማለት እንደዚህ ልብ ያረጋትና ከዛ በኋላ ጨርሶ ሂጂ ይላል። የውሸት የሚዲያ ሽፋን ያረጋት ሄሉ፣ የሚዲያ ሽፋን ያደረጋት። እናትየው ራሷ ልታጠፋ ብላ ባለፈው ሚካኤል ቤተክርስቲያን ወሰደቻትና እግሯ ላይ ወድቃ ለመነቻት። በጣም ነው የሚያሳዝነው። እኔ ልጅሽን ላሳድግ ይሄ ልጅ ተይው በቃ ውጪ ከህይወቱ። እሷ ደግሞ ይሄን ቪዲዮ አለባት ምን ታርግ? በቃ አሁን ወጥቶላታል። ትድፈር፣ ወጣ ትድፈር እና መፍትሄ ይፈልግላት ትችልች። እንደዚህ ብትሆንስ ይላሉ። የቅድሞ ሴትዮን እንደዚህ ያስደርጋል። እነሱ እኮ የሚሏት እንደዚህ ያስደርጋል። ይሄ ነገር ነው አሁን ፍንጭ የሚሰጧት። አይ ነው እኮ ጋይስ ነገ በልጃችሁ ይደርሳል። እንደገና እንዴ ሽማግሌ ነው እኔ ባላ ያረግም የምትሉት እንኳን አታውቁም እንደሚያስብ ሊያረጋችሁ ላይ ኦፍኮርስ ዶንት ቢሊቭ። አሁን ምን ስላልመጣ መቀጣት አለበት ሄሉ፣ መቀጣት አለበት ድጋሚ። ያ ናዮ ነገር ፍቃድ ትሰጠናለች። ትውጣ ልጅ እንድትወጣ እናበረታታታለን። ጭራሽ ይደፋፍኑታል እንዴ? እንደዛ ነው እንዴ? እናቁመው እንዴ እንድል ነው የፈለጉት። የቅድሞ በጣም ነው የምታናድደው። ሂዱበት ጋይስ። ምንም ይደበቅ ነገር የለም። ምንም ይሸፈን ነገር የለም። አሁን ተጀምሮላታል። ናዮ ወታ ፊት ለፊት ትናገር በደሏን። አይዞሽ የህግ ባለሙያዎች ካሉ የስነ ልቦና አማካሪዎች ካሉ ይሳተፉበታል እዚህ ጉዳይ ላይ። ትውጣና ካልደፈረሰ አይጠራም። ህይወቷን ነጻ ታውጣችሁ። ትንሽ ይሄድ ገና ትንሽ ያንድ ፍሬ ልጅ ለምንድን ነው ህይወቷ የሚበላሸው? በጣም ጻድቅ ናት። ኦልሬዲ